የተከበራችሁ ተመልካቾቻችንና አድማጮቻችን እንኳን ወደ ፋርማኮን ጤና ቻናል በደህና መጣችሁ። በዛሬው ቪዲዮ ስለ ስኳር በሽታ አይነቶች በተለይም ስለ አይነት 2 የስኳር በሽታ እንዲሁም በሰውነታችን ላይ ስለሚያደርሰው ተጽዕኖ በዝርዝር እንወያያለን። በዚህ ቪዲዮ የምንማራቸው ነገሮች እጅግ ወሳኝ ናቸው። መጀመሪያ የስኳር በሽታ በሰውነታችን ውስጥ በትክክል ምን ማለት እንደሆነ እንረዳለን። ከዚያም በአይነት 1 እና በአይነት 2 የስኳር በሽታ መካከል ያለውን ዋና ልዩነት እንመለከታለን። በመቀጠልም በጤናማ ሰው አካል ውስጥ ስኳር እንዴት ወደ ኃይል እንደሚቀየር በቀላሉና በዝርዝር እናያለን። በተጨማሪም በሽታው እንዲከሰት የሚያደርጉ 2 ትልልቅ መንስኤዎችን እንተነትናለን። እንዲሁም ኦምነክስ ኦክቴት ተብሎ የሚጠራውን 8 ዋና የበሽታ መንገዶች በቀላሉ እንማራለን። ከዚህ በተጨማሪ የስኳር በሽታ ምርመራ አይነቶች፣ ውጤቶቻቸው ምን ማለት እንደሆኑ እና መቼ አደገኛ እንደሚሆኑ በዝርዝር እንወያያለን። ዛሬ በዓለማችን ላይ 589 ሚሊዮን ሰዎች በስኳር ህመም ይኖራሉ። ከነዚህ ውስጥ 90 በመቶ ደግሞ በአይነት 2 ስኳር የተጠቁ ናቸው። ወደ አፍሪካ ስንመጣ ሁኔታው ይበልጥ አሳሳቢ ነው። ኢትዮጵያ ከሰሃራ በታች ባሉ ሀገራት በስኳር ህመም ተጠቂዎች ቁጥር 4ኛ ደረጃ ላይ ትገኛለች። ከሁሉም በላይ የሚያስደነግጠው ግን ከ54 በመቶ በላይ የሚሆኑ ሰዎች ህመሙ ቢኖርባቸውም እንዳለባቸው አያውቁም። ይህ ዝምተኛ አደጋ እንዴት ይጀምራል? ሴሎቻችን የስኳር በራቸውን ለምን ዘጉ? ያንን ቁልፍና መቆለፊያ የሚመስለውን ሚስጥር ለማየት አሁን በቀጥታ እንሻገር። እስቲ ነገሩን በቀላሉ ለመረዳት እንዲህ ብላችሁ አስቡ። ሰውነታችን ውስጥ ልክ እንደ ቁልፍ ሆኖ የሚሰራ የኢንሱሊን የተባለ በጣም ወሳኝ ሆርሞን አለ። በሌላ በኩል በቢሊየን የሚቆጠሩ የሰውነታችን ሴሎች የራሳቸው የሆነ መቆለፊያ አላቸው። እነዚህም መቆለፊያዎች ኢንሱሊንን ተቀብለው ምላሽ ለመስጠት የተዘጋጁ ናቸው። ነገር ግን በአይነት 2 ስኳር በሽታ ጊዜ ይህ ትስስር ይቋረጣል። መቆለፊያዎቹ በትክክል መስራት ያቆማሉ። ቁልፉ አለ፣ ግን በር አይከፍትም። ይህም የኢንሱሊን መቋቋም ይባላል። በሩ ስለተዘጋ ስኳር ወደ ሴሎቻችን ገብቶ ኃይል መሆን አይችልም። በምትኩ በደም ዝውውር ውስጥ መከማቸት ይጀምራል። ሴሎቻችን ደግሞ የኃይል ረሃብ ውስጥ ይገባሉ። ታዲያ ይህ በዝምታ የሚካሄደው ስውር ጥቃት ምን ያህል ጉዳት እያደረሰ ይሆን? አሁን በጥልቀት እንመልከተው። ታዲያ የኢንሱሊን መቋቋም ቀስ በቀስ የሚከሰት ከሆነ ለምን እጅግ አደገኛ በሽታ ተባለ? ምክንያቱም እውነታው በጣም አስደንጋጭ ነው። በሽታው በዝምታ ውስጥ አካላችንን ይጎዳል። ብዙ ጊዜ ጤናችን ምንም ችግር የሌለበት መስሎን በሰላም ነው የምንኖረው። ነገር ግን እውነታው ይለያል። ምልክት ሳያሳየን ውስጣችን ያለው ፓንክሪያስ እየተጎዳ ይቆያል። በመጨረሻ ምርመራ ስናደርግ ግን ከግማሽ እስከ 80 በመቶ የሚሆን የኢንሱሊን አምራች ቤታ ሴሎቻችን ቀድመው ወድመዋል። እንዲያውም ቅድመ ስኳር ደረጃ ላይ እንኳን ሳይሆን የቤታ ሴሎቻችን የሥራ አቅም በ80 በመቶ ሊቀንስ ይችላል። ይህ ማለት ምልክት እስኪታይ መጠበቅ ማለት በሰውነታችን ላይ መልሶ ለማይታደስ ጉዳት በር መክፈት ነው። አሁን ደግሞ ሰውነታችን ስኳርን በተፈጥሯዊ መንገድ እንዴት እንደሚቆጣጠር እንመልከት። ለመሆኑ በጤናማ ሰውነት ውስጥ ምን ይፈጠራል? ምግብ ከተመገብን በኋላ ምግብ ወደ ኃይል ወይንም ግሉኮስ ይቀየራል። በዚህም የደም ስኳር መጠናችን በመጠኑ ይጨምራል። የደም ስኳር ሲጨምር የጣፊያችን ሴሎች ወዲያውኑ ይህን ለውጥ ያስተውላሉ። እነዚህ ሴሎች ወዲያውኑ ኢንሱሊንን ወደ ደም ይለቃሉ። ኢንሱሊን ደግሞ የሴሎቻችንን በር የሚከፍት ቁልፍ ነው። ይህ ቁልፍ ወደ ሴሉ በር ሲደርስ የሴሉ መክፈቻ ይከፈታል። ግሉኮስ ወደ ሴሎች ገብቶ ለሰውነት ኃይል ይፈጥራል። ነገር ግን ይህ ስርዓት ሲበላሽ ምን ይፈጠራል? ይህ አስደናቂ የተፈጥሮ ሂደት በዚህ ብቻ አያበቃም። ሰውነታችን ውስጥ ፍጹም የሆነ የቁጥጥር ስርዓት አለ። ስኳር ወደ ሴል ሲገባ በተመሳሳይ ሰዓት ጉበታችን ተጨማሪ ስኳር ወደ ደም ማውጣቱን ወይንም መርጨቱን ያቆማል። አንጎላችን ደግሞ የጥጋብ ስሜት እንዲሰማን ያደርጋል። ሁሉም ነገር በሰላም ይከናወናል። ነገር ግን በአይነት 2 የስኳር በሽታ ጊዜ ይህ እርስ በርሱ የሚናበበው ውብና ፍጹም የሆነ የሰውነታችን የተፈጥሮ ስርዓት በአንድ ጊዜ ይበላሻል። ሰንሰለቱም መቋረጥ ይጀምራል። ይህ ሰንሰለት ሲበጠስ መላው አካል ይናወጣል። ጉበታችን ያልከልካይ ስኳር ወደ ደም ማውጣቱን ወይንም መርጨቱን ይቀጥላል። አንጎላችን የጥጋብ ምልክት ስለማይደርሰው መራብ አያቆምም። ሴሎቻችንም በራቸውን ሙሉ በሙሉ ይዘጋሉ። በአጭሩ ለመናገር በሴሎች እምቢተኝነት ምክንያት መላው የሰውነታችን የሜታቦሊዝም ቁጥጥር ስርዓት ሙሉ በሙሉ ይሰበራል ማለት ነው። ታዲያ ይህ አስፈሪ የቁጥጥር ስርዓት መሰበር እኛ ሳናውቀው ገና በጠዋቱ በሰውነታችን ውስጥ እንዴት በዝምታ መጀመር ቻለ? የበሽታው መጀመሪያ ስውር ሚስጥር አሁን ደግሞ እንይ። ታዲያ ይህ በአይነት 2 የስኳር በሽታ ጊዜ የሚከሰተው ትልቅ መርዶ ገና በጠዋቱ እንዴት ይጀምራል? ነገሩ የሚጀምረው የሰውነታችን ሴሎች በደማችን ውስጥ ላለው ኢንሱሊን ቀስ በቀስ ምላሽ መስጠትና መታዘዝ ሲያቆሙ ነው። ኢንሱሊን የተባለው ቁልፍ አለ፣ ነገር ግን በሩ ሊከፈት አይፈቅድም። በሩ ዝግ ሆኖ ይቀራል። ቆሽት ችግሩን ሲረዳ ከመጠን በላይ የኢንሱሊን ማምረት ይጀምራል። ሌሊትና ቀን ያለ እረፍት ይሰራል። የደም ስኳር መጠናችን መደበኛ ሊመስል ይችላል፣
ነገር ግን ዝምተኛው ጉዳት እየቀጠለ ነው። ታዲያ ዋናው ምስጢር ምንድን ነው? በእርግጥም በአይነት 2 የስኳር በሽታ ጊዜ የሰውነታችን ሴሎች ለኢንሱሊን የሚሰጡት ምላሽ ቀስ በቀስ እየቀነሰ ይሄዳል። ሴሎቹ ኢንሱሊንን መስማት ያቆማሉ። ለዚህ ደግሞ ዋናው ተጠያቂ በሰውነታችን ውስጥ የሚከማቸው ከመጠን በላይ ስብና ብግነት ወይንም ኢንፍላሜሽን ናቸው። እነዚህ ንጥረ ነገሮች የሴሎቻችንን የመግባቢያ መንገድ ያውቁታል። በዚህ ምክንያት ግሉኮስ ወይንም ስኳር ወደ ሴሎቻችን መግባት አይችልም፣ በደም ውስጥ ተከማችቶ ይቀራል። በአጭሩ ኢንሱሊን አልጠፋም፣ ቁልፉ አለ። ነገር ግን ሴሎች መስማት አቁመዋል። አሁን ደግሞ ቆሽት ሲዳከም ምን ይሆናል? ይህንን እንመልከት። በአይነት 2 ስኳር በሽታ ውስጥ ሁለተኛው ትልቅ ችግር የሚከሰተው የኢንሱሊን መፈልፈያ የሆነው ቆሽታችን በጣም ሲዳከምና ሲዝል ነው። ኢንሱሊን እንዲያመርት ሌሊትና ቀን ያለ እረፍት በከፍተኛ ሁኔታ ሲገደድ ውሎ አድሮ አቅሙ እየቀነሰ ይሄዳል። ይህንን ኢንሱሊን የሚያመነጩትን የቤታ ሴሎች አቅም እያሽመደመዱ የሚጥሉ 3 ዋና ዋና ጠላቶች አሉ። እነሱም አንደኛ በደም ውስጥ ያለ ከፍተኛ ስኳር፣ ሁለተኛ በሰውነቱ ውስጥ የሚከማች ከፍተኛ ስብ፣ ሶስተኛ ውስጣዊ የብግነት ጥቃት ወይንም ኢንፍላሜሽን ናቸው። በመጨረሻም እነዚህን የሚስኪን የቤታ ሴሎች ከሶስቱም አቅጣጫ የሚመጣባቸውን ከባድ ግፊትና ውጥረት መቋቋም ሲያቅታቸው በከፍተኛ ሁኔታ መጎዳት፣ መዳከም እና አንድ በአንድ መሞት ይጀምራሉ። የቤታ ሴሎቹ ሲጠፉ የኢንሱሊን ምርት በከፍተኛ ሁኔታ ቁልቁል ይወርዳል። ይህም ስኳር ወደ ሴሎች መግባት እንዳይችል በማድረግ በደም ዝውውር ውስጥ ያለ ከልካይ እንዲጨምር ያደርገዋል። ታዲያ ይህ ሁሉ የውስጥ ውድመት ከተጠናቀቀ በኋላ በደማችን ውስጥ ያለው ስኳር መጠን ጣሪያ ሲነካ በሰውነታችን ላይ ምን አይነት የመጀመሪያ ምልክቶች ይታያሉ? ራሳችንን ለማዳን ምን ማወቅ አለብን? አሁን እነዚያን ምልክቶች በዝርዝር እንመልከት። አሁን እንግዲህ ቆሽታችን ኢንሱሊን ማምረት ስላቆመ ሴሎቻችንን በራቸውን ስለዘጉ ያ የተከማቸው ግሉኮስ በደማችን ውስጥ በከፍተኛ ሁኔታ መጨመር ይጀምራል። ይህ ለውጥም በሰውነታችን ላይ የመጀመሪያዎቹን ምልክቶች ማሳየት ይጀምራል። የመጀመሪያው ምልክት ብዙ ጊዜ መሽናት ነው። ሰውነታችን በደማችን ውስጥ ያለውን ከመጠን በላይ የሆነ ስኳር በሽንት መልክ ለማስወገድ ሲሞክር ኩላሊቶቻችን ብዙ ውሃ ከሰውነት ወደ ሽንት እንዲወጣ ያደርጋሉ። በዚህም ምክንያት በተደጋጋሚ መሽናት እንጀምራለን። ሁለተኛው ምልክት ደግሞ ከፍተኛ የጥማት ስሜት ነው። በሽንት መልክ ብዙ ውሃ ከሰውነታችን ውስጥ በፍጥነት ስለሚጠፋ ወይንም ስለሚወጣ ሰውነታችን የደረቁትን ሴሎች ለመጠገን ሲል ከፍተኛ የውሃ ጥም እንዲሰማን ያደርጋል። ሶስተኛው ምልክት ከባድ ረሃብ እና ድካም ነው። በደማችን ውስጥ ስኳር ሞልቶ ቢኖርም ሴሎቻችን በራቸውን ስለዘጉ ስኳር ገብቶ ኃይል መሆን አይችልም። ስለዚህ ሴሎቻችን በምግብ መካከል እየተራቡ ስለሚቆዩ ከፍተኛ የኃይል ማጣትና የድካም ስሜት ይፈጥራሉ። ይህ ደረጃ እጅግ በጣም ወሳኝ ነው። ምክንያቱም ብዙ ሰዎች ውሃ ስለጠማኝ ነው ወይንም ስለደከመኝ ነው ብለው ስለሚያስቡ በሽታው መጀመሩን ሳይገነዘቡት ለረጅም ጊዜ በዝምታ ይቆያሉ። ታዲያ እነዚህን የመጀመሪያ ምልክቶች ችላ ብለን ምርመራ ሳናደርግ በሽታው በሰውነታችን ውስጥ ለረጅም ጊዜ ከቆየ ምን ያህል የከፋ አደገኛ ጉዳት ሊደርስ ይችላል? መላውን አካል የሚያናውጠውን ቀጣዩን አደጋ አሁኑኑ እንመልከት። በደማችን ውስጥ ያለው ከፍተኛ ስኳር ሳይመረመርና ሳይታከም ለረጅም ጊዜ ሲቆይ ልክ እንደ ዝገት በሰውነታችን ውስጥ ያሉት የደም ቧንቧዎች ቀስ በቀስ መሸርሸርና መጉዳት ይጀምራሉ። በመጀመሪያ በአይናችን ውስጥ ያሉትን ጥቃቅን የደም ስሮች በመጉዳት የሬቲናን ክፍል ያበላሻል። ይህም የማየትን አቅምና በእጅጉ ይቀንሳል። በአስከፊ ሁኔታም እስከ ሙሉ ዕውርነት ሊያደርስ ይችላል። በመቀጠል ወደ ኩላሊታችን ይሻገራል። ኩላሊታችን መርዛማ ቆሻሻዎችን የሚያጣራበትን ስስ መረብ በመጫንና በማደናቀፍ ውሎ አድሮ ወደ ከባድና አስፈሪ የኩላሊት መድከም ደረጃ ይመራናል። በሶስተኛ ደረጃ ነርቮቻችንን ያጠቃል። በተለይም ወደ እጅና ወደ እግራችን የሚሄዱትን ረጃጅምና የነርቭ ክሮች ስለሚያናጋ የእጅና የእግር መደንዘዝ፣ ከፍተኛ የማቃጠል ስሜትና ሊቋቋሙት የማይችሉት ስቃይ ይፈጥራል። በአጭሩ የስኳር በሽታ በጊዜ ካልተገታ ሁሉንም የሰውነታችንን ክፍሎች በቀስታ የሚያፈራርስ እውነተኛ ዝምተኛ ጠላት ነው። ታዲያ ይህንን አስፈሪ አደጋ ገና በጠዋቱ ለመቀልበስ ሰውነታችንን ለመጠበቅና ሙሉ ጤናችንን ለመመለስ ምን ማድረግ አለብን? አሁን ወደ ወሳኙና ተስፋ ሰጪው የመፍትሄ ምዕራፍ እንሸጋገር። ይህንን ዝምተኛ ጠላት በጊዜ ደርሶ ለመቀልበስ የመጀመሪያው እርምጃ ትክክለኛ ምርመራ ማድረግ ነው። ዋናውና ቀላሉ መንገድ ቢያንስ ለ8 ሰዓት ሳይበሉ የሚደረገው የማለዳ የደም ስኳር ምርመራ ወይንም ፋስቲንግ ብለድ ሹገር ነው። በዚህ ምርመራ ውጤቱ ከ100 ሚሊግራም በታች ከሆነ ፍጹም መደበኛ ወይም ጤናማ ነው። ነገር ግን ውጤቱ ተከታትሎ 126 ሚሊግራም ፐር ዴሲሊትር እና ከዚያ በላይ ሆኖ ከተገኘ ይህ የስኳር በሽታ መኖሩን ያረጋግጣል።
ሁለተኛውና በጣም አስተማማኙ ምርመራ ደግሞ የ3 ወር አማካይ የስኳር መጠናችንን የሚያሳየው የሂሞግሎቢን A1C ምርመራ ነው። ይህ ምርመራ የደም ስኳራችን በረጅም ጊዜ ውስጥ በምን ደረጃ እንደነበረ ያሳያል። ውጤቱን በፐርሰንት ይለካል። በዚህ ምርመራ ውጤቱ ከ5.7 በመቶ በታች ከሆነ ጤናማ ነው። ነገር ግን 6.5 በመቶ እና ከዚያ በላይ ከሆነ የስኳር በሽታ መኖሩን ያሳያል። መልካሙ ዜና ግን ውጤታችን ምንም ይሁን ምን በትክክለኛው አመጋገብ፣ በመደበኛ እንቅስቃሴ እና በጥሩ የሕክምና ክትትል በሽታውን በከፍተኛ ደረጃ መቆጣጠር ይቻላል እና ጤናችንን መመለስ በከፍተኛ ሁኔታ እንችላለን። ታዲያ ይህንን የወርቃማ የመፍትሄ መንገድ አሁን በዝርዝር እንመልከት። ትልቁና ተስፋ ሰጪው ዜና ግን አይነት 2 ስኳር በሽታ በተለይም ገና በመጀመሪያ ደረጃ ላይ ሳለ በከፍተኛ ሁኔታ መቆጣጠር የሚቻል መሆኑ ነው። በዚህ ሂደት ውስጥ የምንበላው የምግብ አይነት፣ በየቀኑ የምናደርገው እንቅስቃሴ እና የክብደት ቁጥጥር በሽታውን ለመቆጣጠር እጅግ ትልቅ ሚና አላቸው። በተለይም ነጭ ስኳርን በከፍተኛ ሁኔታ መቀነስ እና በቀላሉ ወደ ስኳር የሚቀየሩ ቀላል ካርቦሃይድሬቶችን በጥንቃቄ መቆጣጠር የደም ስኳርን በፍጥነት ለመቀነስ በጣም ይረዳል። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ደግሞ የሰነፉት ሴሎቻችን ለኢንሱሊን የሚሰጡትን ምላሽ እንደገና እንዲያገኙ እና የስኳር ወደ ውስጣቸው እንዲያስገቡ በከፍተኛ ሁኔታ ያግዛቸዋል። ስለዚህ ይህ በሽታ መቆጣጠር የሚቻል ቢሆንም የውስጥ አካላት መጎዳት ሳይጀምር ገና በጠዋቱ ቀድሞ መገኘትና ምርመራ ማድረግ እውነተኛ የህይወት ማዳኛ መንገድ ነው። ታዲያ በሽታውን ከመቆጣጠር ባለፈ ገና ሳይከሰት አስቀድሞ መከላከልስ ይቻላል? የቅድመ ስኳርን ደረጃና ወደ ጤናማነት የመመለስ ሳይንሳዊ ሚስጥርስ ምንድን ነው? ይህንን ወሳኝ መፍትሄ አሁን በቀጥታ እንመልከት። ለመሆኑ አይነት 2 ስኳር በሽታን ገና ሳይከሰት አስቀድሞ መከላከል ይቻላል? መልሱ አዎ፣ ፍጹም ይቻላል። በተለይም በቅድመ ስኳር ደረጃ ላይ ያሉ ሰዎች በሽታ ወደ ሙሉ ስኳር እንዳይቀየር ሙሉ በሙሉ መግታት ይችላሉ። ነገሩ ቀላል ነው። በሰውነታችን ውስጥ የተፈጠረውን የኢንሱሊን መቋቋምና የሴሎችን እምቢተኝነት አዙሪት ሰብረን መውጣት እንችላለን። ለዚህ ደግሞ የ7 በመቶ የሰውነት ክብደትን መቀነስ ብቻ አስደናቂ ለውጥ ያመጣል። በየቀኑ የምናደርገው የ30 ደቂቃ ፈጣን እርምጃ ወይም መጠነኛ እንቅስቃሴ እንዲሁም የፋይበር ወይም የቃጫ ምግቦችን ማዘውተር የደም ቧንቧዎቻችንን እና የኢንሱሊን መንገዶችን በከፍተኛ ሁኔታ እንዲሻሻሉ ያግዛል። ይህ ማለት ጤናችን በእጃችን ውስጥ ነው። በትንንሽ የዕለት ተዕለት ውሳኔዎች ትልቅና አደገኛ በሽታን ለመከላከል እንችላለን። እንግዲህ ከዚህ ሁሉ ሳይንሳዊና ባዮሎጂያዊ ምስጢር በኋላ ዛሬውኑ ልንወስደው የሚገባን ዋናው የጤና ውሳኔ ምንድን ነው? አሁን መላውን ቪዲዮ ወደ ማጠቃለያው የመጨረሻው ትዕይንት እንሂድ። ለመጨረሻ ጊዜ ልናሰምርበት የሚገባው አንድ ወሳኝ የህይወት ማዳኛ መስመር አለ። የማለዳ የደም ስኳር ምርመራ ውጤታችሁ 126 ሚሊግራም በዴሲሊትር እና ከዚያ በላይ ከሆነ ይህ ቆሽት አቅም ማጣቱን እና የስኳር በሽታ መከሰቱን የሚያሳይ ትልቅ የማስጠንቀቂያ ምልክት ነው። በተመሳሳይ ሁኔታ የ3 ወር አማካይ ስኳርን የሚለካው የሂሞግሎቢን A1C ምርመራ ውጤታችሁ 6.5 በመቶ እና ከዛ በላይ ሆኖ ከተመዘገበ በሽታው በሰውነቱ ውስጥ መረጋጋቱን ወይንም መኖሩን ያረጋግጣል። እነዚህን ቁጥሮች ማወቅ ራስን መታደግ ነው። ስለዚህ እነዚህን የላቦራቶሪ ውጤቶች በቅርብ በመከታተል ገና በጠዋቱ የህክምና የአኗኗር ዘይቤ እርምጃዎቻችንን መውሰድ የደም ቧንቧዎችን፣ የአይንን እና የኩላሊትን ዘላቂ ውድመት ለመከላከል በጣም አስተማማኝ መንገድ ነው። ጤናችሁ ወርቃማ ሀብታችሁ ነው። ሳይንሳዊ እውቀትን ከጤናማ የአኗኗር ዘይቤ ጋር በማዋሃድ ራሳችሁን ጠብቁ። የዛሬው መረጃ ጠቃሚ ሆነው ካገኙት እባክዎ ሌሎችም እንዲማሩበት ያጋሩት። ጤና ለሁሉም ሰው የሚያስፈልግ እውነተኛ ሀብት ነው። ወደፊትም እንደዚሁ በጥናትና በምርምር ላይ የተመሰረቱ የጤና እውቀቶችን በፍጥነት እንዲደርሷችሁ ፋርማኮን ጤናን አሁኑኑ ሰብስክራይብ ያድርጉ። የደወል ምልክቱንም በመጫን የቤተሰባችን አካል ይሁኑ። ጤና ይስጥልኝ።